ጸጋ ታዲያ እንግዲህ ጸጋ ከኃጢአት ይብዛል የጸጋ እንዲበዛ ከፈለግን ይላል አይደለም። እኛ ከክርስቶስ ጋር የሞትን በጥምቀት ስንጠመቅ ከክርስቶስ ጋር ሞትን ማለት ነው። ልክ ክርስቶስ ከሙታን እንደተነሳ እኛ ደግሞ ከጥምቀት ስንወጣ ሕያው እንሆናለን፣ ከክርስቶስ ጋር ህብረት እንፈጥራለን ማለት ነው። ስለዚህ ያ ታዲያ ኃጢአት እንዴት እንሰራለን? ምክንያቱም ለኃጢአት ሞተን የለም። እንዴት አድርገን በሱ እንኖራለን? የሞትን ሰዎች እንዴት አድርገን በሱ እንኖራለን የሚል ትምህርት ነው። ስለዚህ እኛ የእግዚአብሔር ልጆች ስንሆን ከኃጢአት ጋር ተለያይተናል። ምክንያት ንገሩኛውን ምክንያት ከኃጢአት ጋር የተለያየንበት ምክንያት ምንድን ነው? የለያየን ሞት የሚባል ነገር ለያይቶናል። ለኃጢአት ሞተናል። እንደገና ጽድቅ ደግሞ በጽድቅ ደግሞ እንኖራለን። ምክንያቱም ሕያው ስለሆነ ለጽድቅ የመስራት አቅም አለን ነው። ስለዚህ የተወለድንበት ልደት ሕያው ስለሆነ ጽድቅ ስለሆነ የጽድቅ ስራ እንድንሰራ በውስጣችን በአይምሯችን በልባችን አብሮ ይኖራል ማለት ነው። ልጅነት ይሄ ነው። ስለዚህ የወለደንን ነው የምንመስለው። አንዳንድ ጊዜ ወላጆቻችን የማይመስሉ ልጆች ጥርጣሬ አለን ይላል ሰው። እንደምንም ብለው ከዚያ ከዘረከል ትመስላለህ ይላሉ። እንደምን ስበው ምናምን ወይ አጎት ወይ አክስት አንድ ነገር ይለጥፉለታል እንዲመስል ልጅ እንዲመስል። እኛ ልጅ እንድንመስል ልጅ እንድንሆን የምንሰራው ስራ ያስፈልጋል። ስለዚህ ክርስቲያን አይሰራም መሰለኝ። ክርስትና ሕያው ነው። ሕያው ነገር ደግሞ ህይወት መስራት አለበት። ስለዚህ ኑሯችን እንደ ልደታችን ይቀየራል። እንደ ሌላው አይደለም እንዳለ። ስለዚህ ሁለት አይነት ሰው ብላችሁ ይሄ ነው መንግስተ ሰማያትን ዘላለማዊ ህይወትን አሁን የሚኖርለት ዘላለማዊ የሚባል ህይወት ያለውና የሚኖርለት ሌላ ነገር ያለው ሁለት ሰዎች ናቸው ያሉት። አንደኛው ዋና ግቡ ዘላለማዊ ህይወት ነው። የሚመለከተው የቅዱሳንን ህብረት፣ የቤተ ክርስቲያንን ህብረት፣ የቅዱሳን አገልግሎት፣ በሰማይ ያለችውን የቤተ ክርስቲያን መዓዛ በክርስቶስ ኢየሱስ በኩል እያሸተተ ለዚያች የሚኖራል። ሌላኛው ደግሞ ለዘላለም ለጊዜያዊ ለስጋዊ ደስታ የሚኖራል። ሁለት ሰዎች ናቸው። እናንተ የትኛውን ነው የምትወዱት? እርግጠኛ ነኝ ያው ትሉኛላችሁ። ቤተክርስቲያን ስለሆናችሁ መቼም ለደስታ እኖራለሁ አትሉኝም። ግን እንሰራዋለሁ ወይ ነው ብዙ ጊዜያችን የምናጠፋው ከምን ላይ ነው? እስኪ በቀን ስንት ሰዓት አለ? 24 ሰዓት። እስቲ ሰዓት እንከዳደር እናድል። እስቲ ስንት ሰዓት ለስራ ታውላላችሁ? ኖርማሉ ነው መከዳ 18 ሰዓት የሚሰሩ ሰዎች ሊኖሩ ይችላሉ። ግን እንደው ዋና ስራ የስራ ሰዓት ስንት ነው የተፈቀደው ለስራ? 8 ሰዓት። ስንት ሰዓት ቀረ? 16 ሰዓት። ሌላው 8 ሰዓት ደግሞ 7 ሰዓት ወይ 8 ሰዓት ተኙ የሚል ደግሞ ህግም አለ። ያ ካልሆነ ጤና ይዛባል። ያ ከሆነ የኔ ጤና ተዛብቶ ነው የሚቀረው። ምክንያቱም 3 ሰዓት ሙሉ ሰዓት ይቻላል። 6 ሰዓት ነው። ግን የአሁኑ ሰዎቹ ትብር ብለከተኛ 2 ሰዓት በቂ ነው የሚባልም አለ። ስለዚህ 8 ሰዓት ለእንቅልፍ ትሰጣለህ። ስንት ተነሳ? 16 ሰዓት። ስንት ሰዓት ቀረ? 8 ሰዓት። 4 ሰዓት ለምግብ ለምን አውለው? ስንት ሰዓት ቀረ? 4 ሰዓት ደግሞ ስራ ለመሄድ ለትራንስፖርት ለምን አውለው? አለቀ። መንፈሳዊ የሚባል ነገር የለም። ጸሎት የሚባል ነገር የለም። ስንት ሰዓት ነው ለእግዚአብሔር ጋር የምታሳልፉት? የሰማችሁ እንግዲህ የእግዚአብሔር ልጆች ነን ብለን ከአባታችን ባህሪ ለመምሰል